አባዬ አትቆጣኛ ላውራ። እንደዚህ አይነት ወሬ መስማት አልፈልግም። እሺ ለምን አባዬ? ይሄ እኮ ሟርት ነው። ይሄ እኮ ሟርት ሳይሆን ጥርጣሬ ነው። ታዲያ እኛ መጠርጠሩ ምን ይጠቅመናል? ቢያንስ ለመጠው ነገር ተዘጋጅተን እንድንጠብቅ ያግዘናል አባዬ። ናስ ልጅ ናስ ይኸውልህ ልጅ፣ አንተ ከእድሜ በላይ አስተዋይና ነገሮችን በጥልቀት እኮ እንደምትመለከት አውቃለሁ። በዚህ ጉዳይ ግን ዝም ብለህ ነው የምትጨነቀው። እኔ እኮ ማይ ባታደርገው ደስ ይለኝ ነበር፣ ግን ደግሞ ግን ብሎ ነገር የለም የኔ ልጅ። አሁን አንተ መጨነቅ ያለብህ ስለ ሀና እንጂ ስለሚሉ እኮ አይደለም። እሺ አባዬ በቃ ይቅርታ። ምንም ይቅርታ ያስፈልገውም ልጅ። በቃ ግን ብላ ለራት እንድታቀርብልን ንገራት። እሺ እሺ። ቤት ይሻላል ካልክሽ፣ ግን ቀኑ ሙሉ ሳይ ስሜት ልክ አይደለም። በእናትህ ትንሽ ደብሮኛል። ቆይ ምን ሆነ ነው? እዝራ፣ የጽዮን ነገር ምንም ከአይምሮ ሊወጣ አልቻለም። አሁንም ቅዱስ? አዎ እዝራ። ይህን ያለው የምታስብላት ማለት ነው? አይ እባክህ፣ ለጽዮን አስቤ እንኳን አይደለም። እና ታዲያ ምንድን ነው? ለሰላም አስቤላት ነው እኮ። እንዴት? ይኸውልህ እዝራ፣ እዚህ ነገር ውስጥ የሰላም እጅ ያለበት እየመሰለኝ በጣም ፈርቻለሁ። ቅዱስ፣ አሁንም እንደዛ ነው የምታስበው? አዎ እዝራ፣ ይኸውልህ አይምሮ ውስጥ እየተመላለሰ ያለው እሱ ብቻ ነው። ይህን ያህል ግን ሰላም ላይ ምን የተለየ ነገር አይተባት? ለእኔ ያላት ስሜት እኮ የተለየ እየሆነብኝ ነው። እናንተ በተለየ ሁኔታ አየች ማለት ጽዮንን ገደለቻት ማለት ነው? ሞተ እንዴ? ኧረ እዝራ፣ እኔ ገደለቻት አላልኩም እኮ። ያው ነው እኮ። እና ቆይ ሰላም በቀጥታ ለምን አትጠይቃት? እንደሱ እንዳላደርግ ደግሞ ፈራሁኝ። ታውቃለህ? ምን ያስፈራ ነገር አለ? ምን ያስፈራል? በዚህ ነገር ተቀይመኝ ድጋሚ ባጣትስ? እና ታዲያ ምን ይሻላል ቅዱስ? እኔ አላውቅም እዝራ፣ ብቻ ግን በጣም ነው የጨነቀኝ። እስኪ ለማንኛውም እኔም ያቅመኝ እሞክራለሁ። አንተ ምን ማድረግ ትችላለህ? ያውላ እህቷን በደንብ ስለምቀርባት ያለውን ነገር በደንብ ማወቅ እችላለሁ። እሺ። እዝራና ሀና ድጋሚ አንድ ላይ የመኖር ተስፋቸው እየተሟጠጠ ይመስላል። ምክንያቱም አባትየው በመሀል ገብቶ ብዙ ነገሮችን እያበላሸበት ይገኛለኝ። እዝራም አባቱን በጣም ስለሚያምነውና ያለ እናት ብቻውን ስላሳደገው የሚለውን ይሰማል። ሌሎች ሰዎች የሚሉትንም አልሰማም። እናም ሀና ሆን ብላ ነው ከእናቷ ጋር ተባብራ የጠመደችህና እንደዚያ ነገሮች ውስጥ የከተችው ሆን ብላ ነው ያፈቀረችህና እስከ ሽምግልና ድረስ ሄደችው ሆን ብላ ነው ብሎ ጭንቅላቱ ላይ በፈጠረበት ምክንያት እንግዲህ ወይዘሮ ሜላት እቤት ድረስ መታ አቶ በቃሉ ላይ ዝታበት ነበረ። እናም መናገር አልፈለገም ነበር። ከዛ በኋላ ግን ስላስገደደው ሜላት እቤት ድረስ መታ እንደዛተችበት ነገረው ማለት ነው። እሱም ያረጉት ነገር አልበቃ ብላችሁ ይህንማ መታገስ አልችልም ብሎ ሀና ከዚህ በፊት ለሽምግልና ወጥተዋል እኮ ከቅዱስ ጋር ቦታውን ስለሚያውቀውና ቅዱስን አሳየኝ ብሎ ስለሚያውቀው ቀጥታ ቤት ድረስ ሰፈራቸው ድረስ ሂደዋል ማለት ነው። እናም በጣም ተናዶ እሳት ጎርሶ እሳት ልሶ ነው ሄደው እየተናደደ ነበር በጣም። እናም ወይዘሮ ሜላትን ቤት ውስጥ ናት። ሀናና ጽዮንም ከቤተ ክርስቲያን ደርሰው እየመጡ ነበረ። ጽዮን ያው አንቺ በጣም ጭንቀት ላይ ስለሆንሽ እና ጥሩ ስሜት ላይ ስለሆንሽ ቤተ ክርስቲያን መሄድ አለብን ብላ ቤተ ክርስቲያን ሄዳ ሲመለሱ እንግዲህ እዝራ ሲመጣ ፊት ለፊት ተገናኝተዋል። እናም የሁለታቸው ነገር ያበቃለት ይመስላል። ምክንያቱም እነሱ በማያውቁት ነገር ቤተሰባቸው ጭቅጭቅና በቤተሰባቸው መጣላት ምክንያት ሁለታቸው ነው እየተጎዱ ያሉት። በጣም ይዋደዳሉ። በተለይ እዝራ በጣም ይወዳታል። ሀን እንኳን ቢያንስ መጠጊያ ጆሮ አላት ማለት ነው። ከእዝራ ጋር ስታኮርፍና ከእሱ ጋር ስትጣላ ወደ ጆሮ ሂዳ እሱ ጋር ትደበቃለች። እናም እዝራ ግን እሷን ስለሚወዳት በማያውቀው ነገር ህይወቱ ስለተበጠበጠ በጣም እንትን ብሎታል። አሁን ጭራሽ ቤት ድረስ ሂዶ ከሀና ጋር ሊጣላ ነው ማለት ነው። ምክንያቱም ሀና በቤተሰቦቿ ድርድር አታውቅም። በቤተሰቦቿ ከመጣና እናቷንም ሆነ ቤተሰቦቿ ሊጎዳ ካሰበ ሀና ዝም አትለውም። በዚህ ምክንያት እስከ መጨረሻው ይለያያሉ ማለት ነው። እናም ከረጅም ጊዜ በኋላ ብዙ ነገሮች ተዘጋጅተው አብረን እንኖራለን፣ በትዳር አብረን አንድ እንሆናለን ብለው ያሰቡ ሰዎች ባልጠበቁት ነገር ብጥብጥ ሆነው ሙሉ ቤተሰቡ ማለት ነው ወደም አልተፈለገ ጠብ ውስጥ እየገቡ ይገኛሉ። የሁለታቸው ቤተሰቦቻቸው ጠብ አልበረደም፣ የባሰ እየተጋጋለ ነው ሄደው። ምክንያቱም አቶ በቃሉ
የወይዘሮ ሜላትን ድርጅት እንዳይነሳ አርጎ ብስቁልቁል አርጎ እንደገና ውስጡ ሰራተኛ አስገብቶ ምዝብር አርጎ ጨርሶታል ማለት ነው። ይህን ነገር ደግሞ ወይዘሮ ሜላት አላወቀችም። ያወቀችለት ግን ቤቱ ድረስ ሄዳ እስካሁን እንደምትፎክረው ግንባሩን ብላ እንደምትደፋው ምንም ጥያቄ የለውም ማለት ነው። እናም የሁለታቸው ነገር ያበቃለት ይመስላል። ከጆሮ ጋር አዲስ ጓደኝነት ትጀምራለች ብለን እናስባለን። በምዕራፍ 2 ማለት ነው። ምክንያቱም ጆሮ በጣም በብዙ ነገሮች አንድ ላይ የሚሄዱ ሰዎች ናቸው። ቤተሰቦቻቸው አባባ ኖላዊ ነው እዚህ ደረጃ ያደረሳቸው ሁለታቸው ማለት ነው። ጆሮ ደግሞ ቤተሰብ የለውም። ሀናን በጣም ነው የሚወዳት። እንደ ቤተሰቡ አድርጎ እሷን አክብሮና ወዶ ሊኖር ይችላል። ስለዚህም በትዕግስት ነው እስካሁን የጠበቃት። ኢቨን ከእዝራ ጋር እየሄደች እንኳን ከእሱ ጋር ስትጣላ ከእሱ ጋር የተጣለችበት ምክንያት ሳይቀር እየመጣች ስትነግረው ያለምንም ነገር ነው ሲያዳምጣት የነበርና ከልቡ አፍቃሪ ብዙ ነገሮችን አብረው ያለፉ አፍቃሪዋ ነው እና ከሱ ጋር ብትሆን የሁሉም ሰው ምርጫ ይመስለኛል ማለት ነው። አቶ በቃሉ ግን እስካሁን ብዙ ነገሮችን አጥፍቶ ህግም ሀይባይ የለም እና ከዚህ ድራማ ላይ በጣም የተረዳሁትና የገረመኝ ትልቁ ነገር ምንድነው ሰው መግደል ቀላል መሆኑና ከገደሉ በኋላ የተወሰነ ክፍል ላይ ምርመራ ይላሉ። ከዛ በኋላ እውነታው ሳይወጣ ተደባብሶ ይቀራል ማለት ነው። ወይዘሮ ባዩሽ እንግዲህ የገደላት አቶ በቃሉ ነው። የገደላት ልጅ እሷን ገሎ ከሀገር ወጣ። ከዛ አቶ በቃሉ ምንም አይነት ምርመራ አላደረጉበት። ፖሊሶቹም በዛው ድራሻቸው ጠፋ ማለት ነው። ምርመራ ሲያደርጉ የነበሩ ፖሊሶች እና የእሷ እውነት ሳይወጣ እስካሁን ድረስ ተዳፍኖ ቀረ። ከዛም ድጋሚ ደግሞ የመስፍን ወንድም አንተነህን ገደለ። ከገደለ በኋላ ወደ ሀገር ሄደ። ከዛም በጣም ስላጸጸተውና እውነቱን ቢያንስ ወንድም ማወቅ አለበት ብሎ ስላሰበ ደውሎ እንደገደለው ተናገረ። ፖሊሶቹም የተወሰነ ምርመራ አደረጉ። አቶ በቃሉ ቤት ሄዱ። ከዛ ተመልሰው ደግሞ ወይዘሮ ሜላት ያሉ ድጋሚ እንመታለን ብለው በዛው ድራሻቸው ጠፋ ማለት ነው ያና አንተነህ ገዳይም ሳይታወቅ በእርግጥ እሱም እየተጸጸተ ነበር። ፖሊስ ህግ ባለበት ሀገር እስከዛ እንዴት ራሴን ደብቄ መኖር አለብኝ ወይ ብሎ ከራሱ ጋር ጠብ ውስጥ ገብቷለኝ ድማሙ ማለት ነው። ነገር ግን እስካሁን እሱም አልታየም ማለት ነው እና በተለይ ደግሞ የድራማው ፍጻሜ ላይ በተለይ ክፍል ምዕራፍ 1ን ከጨረሱ ማለት ነው ይሄ ነገር መውጣት አለበት። ምክንያቱም የሰው ነፍስ እንደዚህ ቀላል አይደለም። በድራማም ቢሆን አንዳንዴ የምናስተላልፈው መልእክት የተዛባ መሆን የለበትም። እውነታውን ነው ማስተላለፍ ያለብን ብዬ አስባለሁ። የሰው ልጅ እንደዚህ ማንም ሰው ሲናደድ ሄዶ ሰውን ግንባሩን ብሎ ልክ እንደ ዶሮ ገሎ በሰላም መኖር የለበትም። ህሊናውም አያስቀምጠውም እና አንዳንዴ እንዴት ነው ድራማም እንኳን ቢሆን ማስተላለፍ ሰው ጋር ማስተላለፍ ያለብን ሪያሊቲውን እና ደግሞ ሪያሊቲውም እንኳን ባይሆን አንዳንዴ ትክክል መሆን ያለበትም በተለይ በስከ መጨረሻ አካባቢ እውነት መቼም መደበቅ እንደማይችል የገደለው ሁሉ በሰላም መኖር እንደማይችል እና ፍርዱን ወንጀለኛ ሁሌም ፍርዱን ሊያገኝ እንደሚገባ ማስተማር አለባቸው እንጂ የተወሰነ ፓርት ላይ ምርመራ ቅብጥርሶ በቃ ምናምን ይላሉ። ከዛ በኋላ ድፍንፍን ብሎ ነገሮች ይቀራሉ ማለት ነው። በዚህ ምክንያት ያው መግደል ቀላል መሆኑን ለማህበረሰቡ እያስተማርን ሰው በተናደደው ቁጥር እየሄደ ማንኛውም ሰው መግደል እንደሚችል ማስተማር የለብንም። ኢቨን አገሪቷ ላይ ያለው ይሄ ሪያሊቲ እንኳን ቢሆን በድራማ ግን እንደዚህ ሰው ላይ ጭንቅላ ምክንያቱም ስንት ድራማ እውነት መስሎ የሚያስብ ሰው ስንት ስላለ ማለት ነው። ብዙዎቹ አንዳንድ ድራማውን ከጀርባ የተጻፈና እንትን ያለ አይመስለንም። በብዛት እንደ ሪያሊቲ ነው የምንወስደው። በሌላ በኩል ወይዘሮ ሜላትና መስፍን እንግዲህ ሁለታቸውን ባልና ሚስቶች ሁሌም እንደተጨቃጨቁ ነው እና እነሱ በዚህ እርስ በርሳቸው ሲጨቃጨቁ ምን ያህል አቶ በቃሉ ቤታቸው ውስጥ ገብቶ ድርጅታቸው ውስጥ ገብቶ ሰራተኛ እስከሚያስገባ ከዛም በኋላ ደግሞ የፈለገውን ነገር አተረማምሶ እስከሚያስወጣ ድረስ እነሱ እዚህ ሁለታቸውም እየተጨቃጨቁ ባለመደማመጥ ለጠላታቸው የበለጠ ክፍተት እንደሴቱና አንዳንዴ የቤት ውስጥ ጸብ ለጠላት ራሱ ትልቅ ነገር ነው፣ እንደ ሀገርም እንደ ግለሰብም እና ወይዘሮ ሜላት ሁሌም ራሴ እኔ ትክክል ነኝ አንተ ሀሳብ ትክክል አይደለም ብለው ራሷን ስለምታዳምጥና ባሏን ስለማታከብር የበለጠ ችግር ውስጥ እየገባች ነውና እንደ ሀሳብ እንኳን ትክክል አይነት አስተሳሰብና ሀሳብ እንኳን ባይኖረው አቶ መስፍን ማዳመጥና ከሌላ አንግል ማየት አለባት። ነገር ግን እሷ ሁሉም የሚለውን ነገር በጭቅጭቅ ነው የምትቋጨው። በዚህ ምክንያት እንግዲህ አቶ በቃሉ የፈለገውን ነገር እንዲያደርግ እድል እየሰጡት ነው። ብዙ ነገሮች እያመቻቹለት ይገኛል ማለት ነው።
ቢሆንም ግን እውነት ተደብቆ አይቀርም። ማንኛውም ሰው በሰው ውድቀት ላይ ስኬቱን ከገነባ የትክክለኛ ስኬት አይደለም፣ አሸዋ ላይ የተሰራ ቤት ነው። አንድ ቀን መናዱ አይቀርም። እናም ተንዶ የሰራው ሁሉ ተንኮል እስኪጋለጥበት አብረን የምናይ ይሆናል ማለት ነው። እስካሁን ስለተከታተላችሁን እጅግ በጣም እናመሰግናለን።